በጸጋ ጎብኝቶ በረድኤት አቅርቦ ኃጢአት በደላችን በፊቱ እንደ አለላ ሆና ብትቀላ ምሕረት ቸርነቱን አብዝቶ እንደ ባዘቶ ሊያጠራን ከማያልቀው ጸጋ ይህችን ንስሐ ዕድሜ ተጨማሪ አድርጎ ሰጥቶ በቃል ኪዳኑ ታቦት ላይ አድሬ እባርካችኋለሁ፣ ጥያቄያችሁን በመልስ ቋጠሯችሁን በመፈታት ተክቼ የደስታ ዝናር በማስታጠቅ ወደ የመጣችሁበት በዓታችሁ በሰላም አሰናበታችኋለሁ ብሎ ቃለ መሐላ የገባልን የቃል ኪዳኑ ባለቤት በቃሉ መሠረት ዓለምን ያዳነ ጌታ መድኃኒታችን ኢየሱስ ክርስቶስ ስለማይነገረው ስጦታው በድጋሜ ስሙ ለዘላለም የተመሰገነ ይሁን። የፊት መጨማደድ በሌለበት ደስታ፣ ስስት በሌለበት ንፍገት በሌለበት ጭብጨባና እልልታ ጸጋውና ሰላሙን ሰጥቶ ለዚህ ክብር አብቅቶን በቤቱ ተገኝተን በታቦቱ እንድንባረክ ለወደደ አባታችን ለመድኃኔ ዓለም ከፍ ያለ ጭብጨባና እልልታ ይገባዋልና በውስጥም በውጭም ያላችሁ እንድታመሰግኑ እጋብዛችኋለሁ። አምላካችን እግዚአብሔር በቀሩ ሰዓታችን የሚረባንና የሚጠቅመንን ቃል እንዲናገርን መለኮታዊ ፈቃዱ ሁላችንንም ይርዳል። እንኳን ለጥንታዊቷ ዕለተ ዓርብ መታሰቢያ ቀን ዓለም ለዳነበት ከዓለም ጋር ቃል ኪዳን ለፈጸመበት በደሙ መፍሰስ በሥጋው መቆረስ አትሞ ለቤዛ ቀን የተመረጥን ቅዱስ ሕዝቦች እንድንሆን ላደረገን ለአባታችን ለመድኃኔ ዓለም በድጋሜ ክብር ለስሙ ይሁን። እባካችሁ ጭብጨባችሁ ልልታችሁ አንሷል። በደንብ አድርጋችሁ አመስግኑ። በቀሪው ሰዓታችን የሚረባንና የሚጠቅመንን ቃል የሚናገረን ታማኙ እግዚአብሔር በመካከላችን ስላለ ለጥቂት ደቂቃ ያክል አላበዛም፣ ለተወሰኑ ደቂቃዎች ያክል እግዚአብሔርን ቃል እንሰማለን። በሥርዓተ ቁርባን ሰዓት ላይ በሰፋና በጠለቀ መልኩ ተወዳጁ ክቡር መጋቤ ሐዲስ አባ ገብረ ማርያም በሚገባን ቋንቋ የሊቃውንቱን አስተምህሮ በማቅረብ ለልባችን ቅርብ በሚሆን መልኩ እያስተማሩ እንደቆዩ በተስፋ የተሞላ ምስክርነት እየሰጠው እስከ መስቀሉ ሥራ አድርሰውን በመስቀሉ ላይ የተከናወነውን ድንቅ የእግዚአብሔር ሥራ ገልጠው ለማብራራት የጊዜ እጥረት በማጋጠሙ ብቻ ወደዚህ መርሃ ግብር እንዲሸጋገር አድርገው አቆይተውናል። ለመምህራችን ቃለ ሕይወት ያሰማልን። ከኔ ጋር በዚህ በመጽሐፈ መክብብ በምዕራፍ 9 ቁጥር 15 ላይ የተመዘገበውን ወርቃማ የእግዚአብሔር ቃል መሰረት አድርገን እንነጋገራለን። ጥበብን ለጠቢባን ዕውቀትን ለአስተዋዮች የገለጠ አምላካችን እግዚአብሔር ለሁላችንም ማስተዋል ጥበቡን ይግለጥላችሁ። ድምፃችሁን ከፍ አድርጉና ርዕሱን ትመሰክራላችሁ። ያችን ከተማ በምስላችሁ በሚያስደንቅ ጥበቡ ከጥፋት አዳናት በሉ። ድገሙልኝ። ያችን ከተማ በሚያስደንቅ ጥበቡ ከጥፋት አዳናት። የዚህ ታላቅ መለኮታዊ የእግዚአብሔር ቃል መሰረታዊ ሐሳብ እግዚአብሔር ከወደደን ከታላቅ ፍቅሩ የተነሳ ተቀዳሚ ተከታይ የሌለውን አንድያ ልጁን ለቤዛ ዓለም እንደሰጠ ልጁም በአባቱ ፈቃድ በራሱ ፈቃድና በባህሪው ሕይወቱ በመንፈስ ቅዱስ ፈቃድ ከላይ ሳይጎድል ከታች ሳይጨመርበት በተዋህዶ ከብሮ በጽንሰት የጀመረውን የማዳን ሥራ በመልዕልተ መስቀል ላይ በቀራንዮ ከሰማይ ዝቅ ከምድር ከፍ ብሎ እንደ በሬ ቆዳ ተወጥሮ የደም ላብ አልቦ 6666 ጅራፎችን በጀርባው ላይ በአካሉ ላይ አስተናግዶ እንወደው ዘንድ ደምግባቱን አጣን ደምግባትም የለውም ብሎ ደረቅ ሐዲስ ኪዳን የተናገረ ታላቁ ነቢይ እግዚአብሔር ነቢይ ልዑል ኢሳይያስ የተናገረው የነቢያት የትንቢት መቋጫ የአባቶቻችን የሱባያቸው መደምደሚያ ሆኖ የተገለጠውን ክርስቶስን አግዝፎ ማሳየት ያክል ለጥቂት ደቂቃ እንደ ውቅያኖስ ከሰፋው ክርስቶስ እኛን ለማዳን ከከፈለው የሕይወት ክፍያ ካደረገው የፍቅር ጉዞ በእንቁላል ቅርፊት ጨልፈን የመጠጣት ያክል
የምንጎነጭበት እንደሆነ እንድታረጋግጡ ነው። ይህን ታላቅ ቃል የተናገረው የታላቁ አባታችን የነቢየ እግዚአብሔር የቅዱስ ዳዊት ልጅ ጥበበኛው ሶሎሞን ነው። ሶሎሞን በተሰጠው ጥበብ ሥጋዌና ጥበብ መንፈሳዊ ለቤተ ክርስቲያናችን ወይንም ለመንፈሳዊው ዓለም 3 የተከበሩ መጻሕፍቶችን እንዳበረከተ የነገረ መለኮት ሊቃን ይመሰክሩለታል። አንደኛው መጽሐፍ እግዚአብሔር በፍጥረቱ ለፍጥረቶቹ ግሩምና ድንቅ አምላክ እንደሆነ ይህች ዓለም ሥራዬ መጋቤ አላት ወይ ብሎ ዓለም ቢጠይቅ፣ ፓጋኒስቶች ቢጠይቁ፣ አዎ ይህች ዓለም አስገኝ አላት። በተለይ ለሕይወት ምድብ ባለቤቶች፣ ለእንስሳቱ፣ ለእጽዋቱ በመልኩና በአርአያው ለፈጠረው ለሰው ልጅ አልቆ አግኖ አክብሮ የሚመግበውና በዓላማ የፈጠረው አስገኝ እንዳለ ፍጥረታት እንደሚመሰክሩ የመሰከረበት ግሩም መጽሐፍን ያበረከተ ሰው ነው። ሁለተኛ እግዚአብሔር በድንቅ የማዳን ሥራው ላይ ምስክርነትን የሰጠበት መኃልየ መኃልይ ዘሰሎሞን ተብሎ የሚታወቅ በዓለም ላይ ብዙ መወድሶች ቀርበዋል፣ ብዙ ቅኔዎች ፈሰዋል። ለመለኮታዊ ክብሩ የሚመጥኑ ምስጋናዎች እንደ ጅረት ወንዝ ፈሰውለታል። በዚህ ምስጋና ላይ ጥላው ዘመን ላይ ሆኖ አካሉን እያሳየ አዳሪው እግዚአብሔር በማደሪያው ድንቅ አምላክ እንደሆነ በመመስከር ሁለንተናሽ ውብ ነው፣ ዓላማ ይዞ እንደተሰለፈ ሰራዊት የምታበራ እንደ ማለዳ ብርሃን የፈካች ይህች ማናት እያለ ከእራስ ፀጉሯ እስከ እግር ጥፍሯ እያደነቃት እያመሰገናት ውዴ ሆይ ሁለንተናሽ ውብ ነው፣ አድናቆት ይገባሻል እያለ በሥጋ እህቱ የሆነችው ዳዊት ደግሞ ሲጠራት ልጄ ብሎ የሚያመሰግናት ለአካላዊ ቃል ለወልድ ለኢየሱስ ክርስቶስ የመመስገኛ አዳራሽ፣ ዙፋን፣ መቅደስ፣ የመለኮት ማደሪያ ተብላ የተጠራችውን ድንግል ማርያምን ለመለኮት ማደሪያነት እግዚአብሔር አስቀድሞ ከዓለም እንደመረጣትና በነፍስም በሥጋም በሐሳብም በአጠቃላይ ሁለንተናዊ ሰብዕናዋ ተቀድሳ ለማደሪያነት ስላከበራት ስለ ድንግል ማርያም እየመሰከረ በእሷ ውስጥ አድሮ ደግሞ ዓለምን የሚያድን የሚቀድሰውን ክርስቶስን የስብከቶች ሁሉ አስኳል የሆነውን ቤተ ክርስቲያን የቆመችበት ወጋግራዋ፣ ድምድማቷ፣ መሠረቷ፣ ጉልላቷ፣ መስቀሏ፣ ጽናዋ፣ ሻኩራዋ፣ ጸናጽሏ፣ መቋሚያዋ፣ ሁለንተናዋ በክርስቶስ መሠረት ላይ የጸና እንደሆነ አብራርቶ የተነተነበት ቅኔያዊ አስተንትኖት የተብራራበትን መጽሐፍ ያበረከተ ሰው ነው። ሦስተኛው ይሄ በርዕስነት የያዝነው መጽሐፍ መጽሐፈ መክብብ ከሁለቶቹ መጻሕፍቶች ለየት የሚያደርገው የነገረ መለኮት ሊቃን ሲናገሩ አንጻራዊ የሕይወት ልምምዱን ያካፈለበት ነው። በምላሴ ካጣጣምኩት፣ በዓይኖቼ ከተመለከትኩት፣ በእጆቼ ከዳሰስኩት ነገር ተነስቼ አባታዊ ወንድማዊ ምክር እመክራችኋለሁ እያለ ምክር የለገሰበት መጽሐፍ ነው ይላሉ። በዚህ መጽሐፍ ላይ ታዲያ ታላቁ ሰው ጠቢቡ ሶሎሞን የግዛት ጠረፍ የብልጥግና ጥግና ዳርቻ ያልከለከለው የእውቀት ጥግ ላይ የደረሰ ሰው ቢሆንም ከደረሰበት ነገር ተነስቶ ምስክርነት ሲሰጥ የሰው ልጅ አለ ወደዚህ ሰፊ ዓለም በመለኮታዊ መንግሥቱ በጎ ፈቃድ በዓላማ እግዚአብሔር ሲያመጣው ለዚች ዓለም ማጣፈጫ ቅመም ወይንም እርሾ አድርጎ የሰው ልጅን ሲያበጀው በዓለመ ሥላሴ የሰውን ልጅ ሊፈጥሩ ወይንም ሊፈጥር እግዚአብሔር ውሳኔ ሲወስን በመልካችንና በአርአያችን እንፍጠር ብለው ሥላሴ እግዚአብሔርን የምንመስልበትን ወይም አዳም እግዚአብሔር የሚመስልበትን ጸጋ፣ ዕውቀት፣ ጽድቅና ቅድስና እንዲላበስ አድርጎ የሰው ልጅን ሲያመጣው ትልቅ ዓላማ እንዳለው በዚህ መጽሐፍ ላይ አብራርቷል። እውነት ነው። ባለጠጎች በዓለም ላይ ስለጨበጡት ብልጥግና ከንቱነት መመስከራቸው፣ ጠቢባን ከፀሐይ በታች ስላለው ዕውቀት ሞኝነት ነው ብለው መናገራቸው፣ በስልጣን ኮርቻ ላይ የተቀመጡ ተሽከርካሪ ወንበር ላይ የተሰየሙ ባለስልጣናት ስልጣን ለእናንተ ምንድን ነው ብለው ቢጠየቁ ጭስ በሌለው ቃጠሎ ነዶ የማለፍ ነው ብለው መመስከራቸው ትልቅ የሕይወት
ምስክርነት ነው ይባላል። ሶሎሞን ምንም አይነት ከልካይ ሳይኖርበት በዓይኑ የተመለከተውን በእጁ የዳሰሰውን የራሱ ለማድረግ ከልካይ እንዳልነበረው እዚህ መጽሐፍ ላይ ምስክርነት ይሰጣል። ታዲያ እንዲህ ብሎ ተናገረ። መክብብ 2 ከቁጥር 9 እስከ 13 ስታነቡ ከፀሐይ በታች ምንም አይነት ትርፍ አጣው ይላል። የዛሬ ዘር ከዘር፣ አጥንት ከአጥንት፣ ጎሳ ከጎሳ፣ ቀለም ከቀለም፣ ብሔር ከብሔር፣ ወንዝ ከወንዝ እየተለየ የምንባላበት የምንናከስበት፣ እኔ እበልጣለሁ አንተ ታንሳለህ፣ እኔ እከብራለሁ አንተ ትዋረዳለህ፣ እኔ እመገባለሁ ጠግባለሁ አንተ ትራባለህ፣ እኔ በስኬት እኖራለሁ አንተ ተጎሳቁለህ ትኖራለህ የሚልም የሕይወት መመሪያ አድርጎ የተከተለ ሰው በዚህ ዓለም ላይ በጣም የደካማ እንደሆነና ከፀሐይ በታች ነገሮች ሁሉ ሲባዙ በዜሮ ተጣፍተው እነሆ ውጤታቸው ዜሮ እንደሆነ ይመሰክራል። ይህ ታላቅ ጸሐፊ ከፀሐይ በታች ትርፍ እንዳጣና እሱ በነበረበት ዘመን የሚያክለው የሚስተካከለው የሚወዳደረው እንዳልነበረ በምስራቅ ካሉት አህጉራተ ዓለም ብቻ ሳይሆን በዓለም በመላው በምስራቁም በምዕራቡ በሰሜኑ በደቡቡ የዚህ ሰው ዝና ከዓለም ጫፍ እስከ ዓለም ጫፍ የናኘ ነበረ። ታዲያ ይህ ሰው በሕይወቱ ከሕይወት ገጸ በረከት መካከል እረፍትና እርካታ እንዳጣ፣ እረፍትና እርካታ ያጣበት ምክንያት ደግሞ ራሱ ሲያብራራ መክብብ 2:9 ላይ እንዲህ ብሎ እንደመሰከረ እነሆ በእስራኤል ሁሉ ከነገሱት ስመጥር ነገሥታቶች መካከል እንደኔ የከበረ ማንም የለም። ጥበቤ ከእኔ ጋር አብራ ጸንታ ቆየች። ዓይኖቼ ከተመለከቱት ሁሉም አልከለከልኳቸውም። ልቤንም በድካሜ ደስ ለማሰኘት ዕለት በዕለት እጥር ነበረ። ልቤንም ከደስታ አላራኩም። ይህና የጻፊ ይህን ምዕራፍ 2 ሲደመድመው ከፀሐይ በታች ግን ትርፍ አጣው ይላል። በሉ ቃል ከፀሐይ በታች በሉ ትርፍ አጣው። የዛሬው ድካማችን ትርፍ አልባ ነው። ቅድም የዘረዘርኩላችሁ ጉዳዮች ትርፍ የሌላቸው ውጤት የሌላቸው ናቸው። ትርፍ አጣው ብለን ያን ንግስናው ዕውቀቱን እንደገና የተቀመጠበትን የንግስና ዙፋኑን በዜሮ አጣርቶ ትርፍ ለሌለበት ዓለም ስባክን ቆየ ብሎ እንደተናገረና የግዕዝ በግዕዝ ተርጓሚው አይሻዳድ የተባለው ሊቅ ይህን መጽሐፍ በተረጎመበት ድርሳኑ ላይ ይሄ ጸሐፊን ከዕለታት በአንደኛው ቀን ወደ ነፍሱ እረኛ ወደ ሆነው ወደ ጌታ እግዚአብሔር ልቡንም መንፈሱንም ሐሳቡንም ሊያስገዛ በሱባኤ አምላኩን ጠየቀ። የጠየቀው ጥያቄ ምንድን ነው? ጌታ ሆይ አሳርፈኝ፣ ጌታ ሆይ አርካኝ የሚል ነው። የጠየቁትን የለመኑትን የማይነሳ የነገሩትን የማይረሳ ከልባችን በላይ ለኛ ለልባችን ቅርብ የሆነ እግዚአብሔር ለሶሎሞን የልቡን መሻት ሊፈጽምለት በሱባኤ መንገድ እንዲያልፍ አደረገውና ሱባኤ ጨርሶ በስተ ምስራቅ በኩል ያለችውን የመስኮቱን አቅጣጫ ከፍቶ ወደ ጸፍጸፈ ሰማይ ወደ ሰማይ ሰሌዳ ዓይኖቹን ሲያማትር በሰማይ ሰሌዳ ላይ አስገራሚ ነገር ተመለከተ። ራሱ ሲናገር እንዲህ አለ። ከኔ ጋር በሉላችሁ፣ ከፀሐይ በታችም በሉ። አይሰማም። ከፀሐይ በታችም ይህንን ጥበብ አየው፣ እርሷን በሉ በእኔ ዘንድ ታላቅ መስላ ታየችኝ አለ። ይሄ የተመለከተውን ጥበብ አይቶ በቤተ መንግሥቱ አልተቀመጠም። እግሮቹን አቅንቶ ከተመለከተው ጥበብ ጋር አባልና አካል ቤተሰብ ለመሆን እግሮቹን ልቅ ሲያንቀሳቅስ የተገለጠለት የጥበባት መገኛ አምጻኤ ጥበብ፣ ጥበብን ያመጣ ፈጻሜ ጥበብ፣ ጥበብን የፈጸመ አምጻኤ ሕግ፣ ሕግን የሠራ ፈጻሜ ሕግ፣ ሕግን የፈጸመ እርሱ እግዚአብሔር ለሰሎሞን በክብር እንደተገለጠለት ወደ እኔ ዘንድ መጥተህ አባልና አካል ቤተሰብ ለመሆን እነዚህን መስፈርቶች ተሻገራቸው አለኝ ይላል። እነዚህ መስፈርቶች ምንድን ናቸው? ሲዘረዝረው መክብብ 9 ቁጥር 13 ላይ ከፀሐይ በታችም ይህን ጥበብ አየሁ ካለ በኋላ እንዲህ ሲል መዘርዘር ሐሳቡን አቀረበ። ከኔ ጋር በሉ ታናሽ ከተማ ነበረች በሉ። ጥቂት ሰዎች ነበሩባት። ጨካኝ ንጉሥና አመፀኛ ንጉሥ መጣባት።
ከተማይቱን መጥቶ ያ አረመኔ ጨካኝ ንጉሥ በግንብ አጠራት። ቀጥሎሽ በከተማይቱ መካከል ያልተጠበቀ ያልታሰበ ምስኪን ጠቢብ ደሃ ሰው በከተማይቱ መካከል ተገኘ። ያ የመጣው ጠቢቡ ደሃ እጅና እግሩን አጣጥፎ አልተቀመጠም። በሚያስደንቅ ጥበቡ በጨካኝ በአረመኔ በክፉ አገዛዝ መዳፍ ስር የወደቀችውን ታናሿን ከተማ ጥቂት ሰዎች ያሉባትን በብዙ ቀንበር የተጎዳችውን ሕዝቡ አንገት ያቀረቀረባት የደም እንባ የሚያነባባት ጽድቁ ደም እንደነካው ጨርቅ በሆነባት በዚያች ከተማ ላይ የተገለጠው ጠቢቡ ደሃ በሚያስደንቅ ጥበቡ ያችን ከተማ ከጥፋት አዳናት ይላል። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። ይሄንን የነገረ መለኮት ሊቃውንት የሐዲስ ኪዳን መምህራን ሲያብራሩት ሲፈቱት ታላቁ የቤተ ክርስቲያናችን አባት ቅዱስ ጀሮም የተባለ ይሄን መጽሐፍ ሲተረጉመው እንዲህ አለ። ታናሿ ከተማ ማናት ከተባላችሁ ይቺ ዓለም ናት አለ። ይቺ ዓለም ናት፣ እርካታ የሌለባት፣ እረፍት የሌለባት፣ የሰው ልጅ ደስታው እንደ ሰማይ የራቀባት ይቺ ዓለም ናት አለ። በውስጧ ጥቂት ሰዎች ነበሩባት፣ ፈቃደ ሥጋቸውን ለፈቃደ ነፍሳቸው ያስረከቡ። ንገሥ በልቤ ክብር በሰውነቴ ሁለንተናዬ የአንተ ክብር መገለጫ ይሁን ብለው ለእግዚአብሔር ራሳቸውን አሳልፈው የሰጡ ናቸው ይላል። አንድ ጊዜ ቅርታ ወደ ምረት ላይ ሐሳብ እንዳይሰረቅ መምህሩ አንድ ጊዜ ቅርታ አናበዛም። ዋናው አድራሻው ይሄ ቆመ ሕንፃ እየጮኸን ያለው ድምፅ አውጥቶ ወደዛ ለመሻገር መሰረታዊ እግዚአብሔር ቃል መስማት ይገባል። እግዚአብሔር የቃል ደጆች ይክፈትልን። አሜን በሉ እንጂ ይክፈትላቸው። ያቺ ከተማ ማናት? ይቺ ዓለም ናት። የከርሰ ምድር ተመራማሪ አርኪኦሎጂስቶች፣ የስነ ከዋክብት አጥኚ አስትሮኖሚያን በመንኮራኩር ተጭነው ወደ ናሳ የምርምር ጣቢያ ጨረቃ ላይ የወጡ ቺፍ መካኒኮች በምድርን በሚበሰብስ መሳሪያ ሲጎበኙም እንደነ ኮፐር እንደነ ዩራኒየም ድፍድፍ ነዳጅ እምቅ ሀብት አለባት ተብሎ ብዙ የተደሰኮረላት የሀገራችን የዓለማችን የቆዳ ስፋት ይሄን ያክል ስኩዌር ኪሎ ሜትር ይሰፋል ብለው ያወሩላት ይቺ ዓለማችን ናት። ማን የተባለችው? ታናሽ ከተማ የተባለችው እግዚአብሔር ከጸባኦት ሆኖ ሲመለከታት የበሬ ግንባር የምታክል ድንኳን የማታስጥል ለደስታ የማትመች ለሐዘን በቅጡ የማንስተናገድባት በመከራ የተከበበች ይቺ ምድር ናት አለ ተርጓሚው አባ ጀሮም። እንግዲህ ሁለተኛው ጥቂት ሰዎች ነበሩባት አለ። ፈቃደ ሥጋቸውን ለፈቃደ ነፍሳቸው ያስረከቡ፣ ትዳራቸውን ለእግዚአብሔር፣ የወጣትነት ዘመናቸውን ለእግዚአብሔር፣ ጉልምስናቸውን ለእግዚአብሔር፣ የስተርጅና ዘመናቸውን አረፍተ ዘመናቸው በክብር እንዲጠቀልልላቸው ሕይወታቸውን እግዚአብሔር እንዲቀድስ አሳልፈው የሰጡን አዛውንቶች በከተማይቱ ነበሩባት። ተመልከቱ፣ በዚህ ከተማ ጥቂት ሰዎች ባሉባት ጨካኝና አረመኔ ንጉሥ መጣባት አለ። ይሄ ጨካኝ ይሄ አረመኔ ሀይባ እያጣ የሰው ልጅ የፈለገ አይነት ተቃውሞ ቢያደርስበት ለመስማት ፈቃደኛ ያልሆነ ሁሉም ላስገዛለት ራሱን ያስገዛል ተብሎ እስከሚነገር እስከሚገለጥበት ሰዓት ምድሪቱን ያስጨነቀ በኃጢአት ምክንያት ወደ ዓለማችን ሰጠጥ ብሎ የገባ ጠባያዊ ዕዳ ባህርያዊ ፍዳ ሞት ነው። ሞት ዓለምን ገዛ፣ ሞት ዓለምን አስተዳደረ። ሞት የዓለም ገዢ ሆኖ ለ5 ቀን ተኩል በምድር ላይ ጸና። በዚህ ከተማ ጥቂት ሰዎች ባሉባት ጨካኝ አረመኔ የሞት አገዛዝ በሰለጠነባት ግዛት ላይ ያልተጠበቀ ያልታሰበ አንድ ምስኪን ድሃ በከተማይቱ መካከል ተመላለሰ። መግቢያና መውጫዋን አየ። የሚገባ ሰው እንጂ የሚወጣ ሰው አይኖርባትም ነበርና ያችን ከተማ መጣና ጠቢቡ ድሃ እነሆ በጥበቡ ያችን ከተማ ከጥፋት አዳናት አለ። ያ ድሃ በጥበብ የተመሰከረለት ድህነትን የመረጠ ራሱን ያዋረደ ራሱን ዝቅ ያደረገ ከመላእክት ሞት ዝቅ ብሎ እነሆ ራሱን አውርዶ ልጆቹን ያዳነ ያ ጠቢቡ ድሃ እከብራይል ክቡር እጸድቃይል ጻድቅ እነግሣይል ንጉሥ የተባለው ማን ነው? ያ ጠቢቡ ድሃ ክብር ምስጋና ለስሙ ይሁን መድኃኔ ዓለም ኢየሱስ ክርስቶስ ነው። እባካችሁ በጭብጨባ ከፍ አድርጉ። ድህነትን ለምን መረጠ? ድህነትን ለምን ወደደ? ድህነትን ለምን
ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ስታነቡ እንዲህ ይላል፣ በእርሱ ድህነት፣ በእርሱ ዕርቃኑን መሰቀል፣ በእርሱ በቀራንዮ ላይ የሚለብሰው ልብስ አጥቶ አደባባይ ላይ ራቁቱን ሲሰቀል ኀፍረትና ቃት እንደተባለ ኀፍረትን ተጸየፋት እንደተባለ ዕርቃኑ ሲሰቀል የሰው ልጆች እንኳን ገላውን ለማልበስ አልታደሉም። ገሚሶቹ ምራቅ ተፉበት፣ ገሚሶቹ ተጸየፉት፣ ገሚሶቹ ራስን አድን ብለው ተሳለቁበት፣ ሳቁበት። እሱ ግን ይሄን ሁሉ ውርደትና ይሄን ሁሉ ሕማም ይሄን ሁሉ መከራ ተሸክሞ ለእኛ ድህነትን መርጦ በቀራንዮ ኮረብታ ላይ ከቤተልሔም የጀመረው አገልግሎት በፍጹም ካሳነቱን መስቀል ላይ ወጥቶ ወደ መቃብር ወርዶ የትንሣኤያችን በኩር ሆኖ ሊያነሳን በፈቃዱ ሲገለጥ ድህነትን የመረጠው እኛ ድሆቹን ባለጠጋ ሊያደርገን ነው። ክብር ምስጋና ለስሙ ይሁን። ዛሬ ብልጥግናችን የተመለሰበት ቀን ነው። ዛሬ ድህነታችን ወደ ባለጠግነት የተሸጋገረበት ቀን ነው። መጋቢት 27 ለአንድ አማኝ ለኦርቶዶክሳዊ አማኝ ላንተ ምንድን ነው ይሄ ቀን ተብሎ ሲጠየቅ ክብሬ እነሆ ነውሬ በክብር ውርደቴ በትንሣኤ ተረጋግጦ በደሙ ከብሬ ዛሬ ቆሜ በፊቱ እንዳመሰግነው የረዳኝ የደሙ ውጤት የደሙ አሻራ የደሙ ነጠብጣብ ዋጋ ላይ ብለን የምንመሰክርበት ዕለት ነው። ከዕለታቶቹ የተለየች የተከበረች ዕለት። ይህችን ዕለት ማን ያክላታል? ይህችን ዕለት ማን ይተካከላታል? ይህች ዕለት ለሰው ልጆች መዳን ተብላ የተሰጠች አስቀድሞ ይህችን ዕለት ዓለምን ለማዳን የወሰነባት ዕለት ናት። ታዲያ ይሄ ጠቢቡ ድሃ በቀራንዮ ላይ ተሰቀለ። ጠቢብ ሶሎሞን እንደተናገረው ያ የመጣው ድሃ ከተማይቱን ከጨካኝ አገዛዝ ከአረመኔ ንጉሥ አዳነ፣ ነፃ አወጣ እንዳለ የመጣው አዳኛችን ነፃ አውጫችን ነው። ክብር ለስሙ ይሁን። አሁን ነፃ ወጣችኋል። በነፃነት እንድንኖር ክርስቶስ ነፃ አወጣን። ገላትያ 5 ላይ እንደተነገረ በነፃነት እንድንኖር ክርስቶስ ነፃ አወጣን። ከዚህ በኋላ በራሳችን ነፃ ፈቃድ በተሰጠን እነሆ የነፃነት መብት ባርነትን ራሳችን ላይ ካልወለድን በስተቀር እኛ ነፃ የወጣን የቅዱሱ የእግዚአብሔር ልጅ የደም ውጤቶች ነን። ስለዚህ ባሪያ ኃጢአት ባሪያ በደል ባሪያ እንዳደርገን ጥንቃቄ ያስፈልጋል። ይሄ ጌታ መጣና ባርነታችንን በልጅነት ሊያውጅ ሊጠቀልል መስቀል ላይ ተሰቅሎ እንዳለ በዚያች መስቀል ላይ 7 የፍቅር ቃላቶች የፍቅር ንግግሮች ተናግሯል። ከነዚህ መካከል አንደኛውና የዚህ ትምህርት ሐሳብ ማጠናከሪያ ምን የሚል ነው? አባት ሆይ የሚያደርጉትን አያውቁምና ምን በላቸው ይቅር በላቸው ብሎ እሱ እየገፋ ነው ይቅር ብሎ፣ እሱ እየጠላ ነው ወዶ፣ እሱ እኛ እየራቅ ነው ቀርቦ፣ እሱ ምን ያደረገ ከራሱ ጋር ሊያስታርቀን ይቅር በላቸው ማራቸው ባለማወቅ ይሰራሉና ብሎ ይቅርታ ለዓለም የሰበከባት ናት ቀራንዮ። ቀራንዮ ለኢትዮጵያውያን ለኦርቶዶክሳውያን ይቅርታ የተማርንባት ዩኒቨርሲቲያችን ታላቋ የማስትሬት ዲግሪያችንን የተቀበልንባት ትልቁ መስካችን ናት። ይቅር በላት ይቅር በላቸው አለ። ባለማወቅ ባለመረዳት እንዲሁ በንግግር በሐሳብ በተግባር ይበድላልና አለ። አባት ሆይ በስምህ ምን በላቸው ይቅር በላቸው አለ። ከዚያስ በኋላ ነፍሱ ከሥጋው ልትለይ ስትል ኤሎሄ ኤሎሄ ላማ ሰበቅታኒ አምላኬ አምላኬ ሆይ ስለምን ተውኸኝ ብሎ በመስቀል ላይ አስገራሚ ንግግር ተናገረ። ይህች ንግግር በሊቃውንቱ አረዳድ እነ ኤስድሮስ የተባሉ የጎንደርን ሊቅ በሰጡት ማብራሪያ በሰጡት ትንታኔ ኤሎሄ ኤሎሄ አምላኬ አምላኬ ስለምን ተውከኝ አለ። ለምን ይሄ አለ? አንድም የለበሰው ሥጋ አዳማዊ ጠባይ የተዋሃደው ስለሆነ ድኩም ስለሆነ አዳም በሲኦል እምብርት ውስጥ ሆኖ አድነኝ ታደገኝ ተቤዠኝ እያለ ይቃትት ነበረ። የአዳም ካሳ ክርስቶስ መጣና አዳምን መስሎ አዳምን አሁን ተገለጠና ካሳውን ፍጹም ሊያደርግለት መስቀል ላይ ተሰቅሎ እንዳለ አምላኬ አምላኬ ብሎ ስለ አዳም ተገብቶ ምን አደረገ? ይሄን ድምፅ አሰማ። ምንድን ነው? ይሄ ብቻ አይደለም። ለምን ኤሎሄ ኤሎሄ ለምን አለ? አምላኬ አምላኬ ለምን ብሎ መስቀል ላይ የጣር ድምፅ ለምን አሰማ? እሱ መለኮት ነው። መለኮት በሥጋው ሲያድር
አዎ ቦታ፣ ጊዜ፣ ሁኔታ በዚያ በተገደበ ሰዓት ላይ በተገደበ ማንነት አድሮ ሲገለጥ ያ መለኮት ወሰን፣ ደፈር፣ ጠፈር የማይገድበው አዎ ምኑ በኩል ሄደው ሥጋን መጥቶ ሲዋሃደው እሳት ነኝ ብሎ ሳያቃጥል ግዙፉ ሥጋ ደግሞ ግዙፍ ነኝ ብሎ መለኮትን ሳይውጠው በተአጥቦ በመጠባበቅ መለኮት ከሥጋ ጋር ሥጋ ከመለኮት ጋር ዝምድና አደረገ። ስለዚህ ምን አለ ጳውሎስ ሲመሰክር እኛ ዘመዶቹ ነን ብሏል። ዘመድ የሆነው በምንድን ነው? በሥጋ ከእኛ ጋር ኅብረት ፈጽሟል። ያ የተዋሃደው ሥጋ ደካማ ስለሆነ አማራጩ ጩኸትና ሲቃን ማሰማት ስለሆነ የተዋሃደው ሥጋ እነሆ የተዋሃደው ሥጋ የለበሰው ሥጋ መለኮት በውስጡ አለና ያ ደካማ ሥጋ ለተዋሃደው መለኮት ምን አቀረበ? አድነኝ፣ ታደገኝ፣ ተቤዠኝ፣ እነሆ ከሲኦል አውጣኝ ብሎ ለመለኮት ድምፁን አሰማ። ይሄን የሰማው ጠላት ዲያብሎስ በአይሁድ ልብ ውስጥ አድሮ ይከታተለው ነበረ። ሥጋውን በመቃብር አበስብሼ ገንሼ ነፍሱን በሲኦል አስሬ እከተዋለሁ ብሎ ይዝት ነበረ። ለአቅርቦተ ሰይጣን ወደ መስቀሉ እንዲቀርብ ያደረገው የራሱ ጥበብ ነው። ይሄን ቃል ሲሰማ ዲያብሎስ በልብ አይሁድ በዘመኑ ባሉ ሊቃነ ካህናት ልብ ውስጥ ገብቶ ይሄን ክፉ ሥራ ያሰራ ነበርና አምላኬ አምላኬ ሲል አዳኝ ይፈልጋል። ኤልያስን እየጠራ ነው፣ የሚታደገው እየፈለገ ነው። ስለዚህ ወደ መስቀሉ ጠጋ ብዬ ሥጋውን አበስብሼ በመቃብር ነፍሱን በሲኦል አስሬ ከውስጤ ነፃ አወጣቸውም ነፍሳትን ብሎ ወሰነ። ወደ መስቀሉ ጠጋ ሲል እሱ በንፋስ አውታር አስሮ ከመንገዳችን ላይ ያስወገደበት ቀን ነው። ክብር ለስሙ ይሁን። እልል በሉ ባካችሁ። አዳምን ለማሳሳት በሥጋ ከዚህ ተሰውሮ ገብቶ ከገነት ርስቱ ከእግዚአብሔር ከአባቱ እንዲለይ አደረገው። አዳሙ አንተን ከገነት ርስት ከኔ ከአባት እንደለየ እኔ ደግሞ ያንተን ደካማ ሥጋ ለብሼ ምን አደርገዋለሁ? እበቀለዋለሁ ብሎ ጠላት የተደገሰለትን ድግስ ሳያውቅ እንደ ዛሬ ባለችው ዕለት መጋቢት 27 ቀን መስቀል ላይ በተናገራት ቃል ወደ መስቀሉ ጠጋ ሲል በንፋስ አውታር አስሮ በንፋስ ዛንጀር ጠፍንጎ ከመንገዳችን ላይ አስወግዶ በሰላም ወጥተን በሰላም እንድንገባ ያደረገበት ቀን ነውና ዓለምን ያዳነበት ዓለምን የተቤዠበት ቀን በመሆኑ እንኳን ለዚህ ቀን በሰላም አደረሳችሁ ለማለት ነው። ወስብሐት ለእግዚአብሔር። አይበቃንም? አይበቃንም ወይ? ብዙ ቢያውጉ ይዘነጉ ይባላል። ከዚህ በኋላ የሚጠብቀን ትልቅ የበረከት ሥራ አለ። እንግዲህ ጌታችን ኢየሱስ ክርስቶስ